ይሄ ከሆነ እንደዛ አድርጋችሁ ባችን ደርሷል። አያችሁት? ይሄና ውሃችን ፈልቷል። እንግዲህ ከዛ እናደርግበታለን። ትንሽ ዘይት እንዳይያዝ እናደርግበታለን ማለት ነው። የሚበቃውን ያህል እንደዚህ ያደረግን ጨለው ማለት ነው። ከዛ ይበስላል። በራሱ ጊዜ መተው ነው። እና መብራት ስለሌለ የማይኖር አሁን ይጠፋልና 12 ሰዓት ሳይሆን ተብሎ በሌሊት ይሰራ ያለ ብሎግ ነው ዳችኋለሁ። እንግዲህ ይብሰል። ከዛ በቆን ስጎ እንሰራለሁ ማለት ነው። ያው የቲማቲም ጉዳይ እስከሚያልቅ ድረስ ሽንኩርቱና ቁላላ ይመስላችሁ። በጣም ስለቸኮልኩ መብራት እንዳይርካ ብሎ እስኪ ሽንኩርት አከታተፉ ራሱ የሌለ ነው። ከሰልከስ ከማቀጣጠል ምናምን ደግሞ ክለስ ይረፍዳልና ዛሬ ደግሞ ኮንስታንት እንቅልፍ ነው ያዘኝ። 10 ሰዓት ምናምን ነበር የምነሳው። በቃ ለጥ ያልኩት አላርም አልሞላሁም። አምሽቼ ነበር የተኛሁት። 4 ተኩል ምናምን አካባቢ ነው የተኛሁት ዛሬ ማለት ነው። እና በቃ በዛው እንቅልፍ ይዞ ሄሮ አዛን ሲሆን የተነሳሁት። ስለዚህ አሁን እንግዲህ መሯሯጥ ነው በቃ። ወይኔ ቤተሰብ የሆነ ሰው ግን በጣም አስቸጋሪ ነው። መቼ ይሰራል? ትንሽ ከባድ ነውና እኛ ብቻ አልተስተካከለም ወደ እኛ መስመር ያለው ማለት ነው። ኖርማል ሌላው ትንሽ ተስተካከለ ይመስለኛል። እዚህ አካባቢ ያለው ግን ይቀርባል። እና ቲማቲም በዚህ መልኩ ልጨዋለሁ። ከዛ በኋላ እንትን እናደርገው። ወፍራሙ ቲማቲም ከሆነ መፈቅፈቅ ትችላላችሁ። ይሄ ከሆነ እንደዛ አድርጋችሁ እዛ ላይ ያው እንግዲህ እንደነገርኳችሁ ነው። እሺ ካሜራማኑ ግራች ነው፣ ቀኝ እጅ ደግሞ ብሎክ ይሰራል ማለት ነው። ሰው እንደዛ ሆነው ነው እንትን የሚያደርጉት። ኤኒዌይ ላይክ አድርጉልኝ፣ ሼር አድርጉልኝ። እና ቪዲዮውን ደግሞ እስከ መጨረሻው እዩት። ገና ነው ሞኔታይዝ አልሆነ የኔ ቻናል እላችኋለሁ። እንደዛ ነው ያለው ነገር። እንደግ እስኪ ይሄ ሀገረኛ የሚባለው ቲማቲም ስለሆነ ነው። ያው ወፍራሙ ደግሞ በዛኛው ካልፈቀፈቃችሁት ብዙም እንደሚባለው በካሮት መፈቅፈቂያው ካልፈቀፈቃችሁት ብዙም እንደዛ አይልም፣ በጣም ያታግላል። ይሄ ግን አያችሁታል ወዲያው ነው እንትን የሚለው ግር የለበትም። ይሄን እንግዲህ ቲማቲም እንትን ሽንኩርቱ አሁን ማረፍ ጀምሯል ማለት ነው። ቦታ ቀየረ ነው እና ዛኛው ተቀየረ ያሳራ መጣውን ኮርታው። ስለዚህ ላይኖር ይችላል። በጣም ደክሟችሁ ስትገቡ ደግሞ ከሰል ማቀጣጠል ምናምን በጣም ይከብዳል። ሰራችን ባለው እንትን አየር ላይ ደግሞ ተማፈረጥ ነው እንደምን ይሆናል ይዘን ድረስና እናስበታለን ማለት ነው። ያዝ የማድረግ እንትን አለው ቲማቲም በባህሪው ማለት ነው ይይዛል። ያው መጥነሻው ይለቃል እንትን አይልም፣ ግን ሌላ ነገር ቢሆን ግን ያሳረራል ይይዛል። እና ብዙ ሰው ይሸወዳል። ቲማቲም ካለው አያርም ምናምን ይላል፣ ግን ድፍን ነው የሚያደርገው። ትንሽ ባህሪ ከባድ ነው እላችኋለሁ። እና እንዴት ናችሁ?
እንደዚህ ያለ ነው። በርበሬ ከማድረግ በፊት ትንሽ ውሃ አረግበታለሁ ከታች የያዘው እንትን እንዴ ትንሽ ይባላል። በርበሬ ጨመርበታል ማለት ትንሽ ውሃው ያረኩት ውሃ ሞቅ ያለ ነው። በርግጥ ግን ቀዝቃዛ ከሆነ ደግሞ ትንሽ እንትን እንዴ መቀጠቅ ይኖርብናል ማለት ነው። አረጋለሁ በርበሬ የምናደርገው ያው ለከለር ነው። እሺ ትንሽ ነው የሚደረግበት ከለሩን ቀየር እንዲያደርጋቸው የሆነ ወጥ ይሆናል። ከዚያም ደግሞ ይደርጋል። መኮረኒ በጣም ቀይ ሲሆን ማለት ነው። እንደዚህ ደግሞ መኮረኒ እንትን እንበልና ይሄ መኮረኒዎች ትንሽ ውሃ አድርገን ቲማቲም ከላይ ስታደርጉት ከሽንኩርቱ በኋላ ስታደርጉት ምን ይፈጠራል? አንደኛ ዘይቱ እንትን አይልም ከላይ አይወጣም ጭራሽ ማለት ነው፣ ይመጣዋል። ፕላስ እንደገና ደግሞ እንትን ይሆናል። ይሄ ማለት በቃ ደስ የሚል ነው የሚሆነው። ዘይቱ ከላይ ውጥታየ ማለት እንትን አይኖረውም። እናም ተመችቷችሁ ነው እንትን የምትሉት። አንዳንድ ሰው ዘይት ሲያይ አይወጡምና እንደዛ መስራት ከፈለጋችሁ ደግሞ ይሄን ሲስተም ተጠቀሙት፣ አሪፍ ነው እላችኋለሁ። ይሄ በጎኑ ደግሞ እንግዲህ የዝንጅብል ሻይ እናፈላለን። ምክንያቱም ሰሞኑ በጣም ኢትዮጵያ ውስጥ የተከሰተ ጉንፋን አለ። በቃ በዚህ ሰዓት ቅዝቃዜ ምናምን ስለሆነ መሰለኝ ሁሉም ሰው ነው የሚታመመው። ስፔሻሊ ህጻናቶች፣ በተለይ ህጻናቶች አሁን ከብዳቸዋል። እነሱ በሽታ የመከላከል አቅማቸው እንትን ስለሆነ በነገራችን ላይ ጉንፋን ቫይረስ ስለሆነ ምልክቶቹን ነው ማጥፋት የምንችለው። ከዛ ውጭ ያለው ግን ይሄ ማስነጠሱ፣ ራስ የሚያመን ምናምን ጉሮሯችን የሚዘጋን እሱን ነገር ሻይም ሆነ መድኃኒት አለው መድኃኒትም ሆነ ምናምን ስንወስድበት ምንድነው የሚያደርገው? ይሄንን ምልክቶቹን ይደብቀዋል ማለት ነው። ከሆነ ጊዜ በኋላ እሱን እንትን የሚለው የሚያነሳሳው ነገር ሲኖር ለምሳሌ በጣም አየር በጣም ሲቀዘቅዝ አየር ሲበከል ሊሆን ይችላል። በጣም መጥፎ ሽታ ምናምን ሲኖር ሊሆን ይችላል ይነሳል ማለት ነው። አንዳንድ ሰው ደግሞ በብስጭት እንደ ጉንፋን የሚነሳበት ሰው አለና ሰው ጉንፋን ቫይረስ ነው እላችኋለሁ። እኔ ራሱ በጣም ብዙ ጊዜ አላውቅም ነበርና አንዳንድ እንግዲህ ያው ጉንፋንም አንዱ ከቫይረስ ውስጥ ነው ማለት ነው። ግን እንደዚህ በጣም እንትን ብለን ምናምን እንትን አንላቸው። ያው ቫይረስ በጣም ከባድ ከሚባሉት ቫይረስ እንትኖች አይደለም፣ ግን ያስተኛናል ምናምን። ይሄም ራሱ በጣም እንትን ይላል እና ፕላስ ደግሞ እንደዚህ ቲቪ ያለበት ኤችአይቪ ያለበት ሰው፣ ስኳር ግፊት ምናምን ያለባቸው ሰዎች ደግሞ አይችሉትም፣ በጣም ይከብዳቸዋል እንትን ስለሚል ማለት ነው። ምክንያቱም የእነሱ ሁለተኛ ኬዝ ነው የሚሆንባቸው እና የኛውን ቫይረስ ነው ለራሱ ይከብዳል። በነገራችን ላይ ጉንፋን በያዘን ጊዜ ያስተኛናል ሁሉ ምናምን እንደዛ ስለሚሆን ጉንፋን ትንሹ ቫይረስ ነው ማለት ነው ዶችና እንደዛ ነው። እኔ እናንተ ያላችሁበት አካባቢ አንዳንድ ጊዜ ቅዝቃዜ ሊሆን ይችላል ይባላል፣ ግን ብዙ ጊዜ ሙቀት ነው። ያው ማሞቂያ ምናምን ተጠቀማላችሁ ያው ቴክኖሎጂ እናንተ አሪፍ ስለሆነ፣ ግን እንደ ኢትዮጵያ እንደ ሀገር ግን የለም። ያው ሲኖር በሙቅ ነገር ምናምን ለምሳሌ ይሄ እነሱ የሚጠቀሟቸው ነገሮች አሪፍ ናቸው፣ በባህል የምንጠቀማቸው
ቆንጆ ነው። ለምሳሌ ምን እንጠቀማለን? ጤና አዳም እንጠጣለን። ዝንጅብል አሁን በጣም አሪፍ ነው። ብዙ አይነት ምልክቱን ያጠፋዋል። ለምሳሌ እንደዚህ ጉሮሮ የሚያፍተናነን ምናምን እሱን ነገር ምን ያደርገዋል? እሱን ያጠፋልናል ማለት ነው። ብዙ ስለሚያጠፋልን እና እኔ ሰሞኑን ተያይዤዋለሁ እላችኋለሁ። እንደገና ሁለተኛ የጥቁር አዝሙድ ዘይቱን ትገዙና እሱን ማድረግም ትችላላችሁ። ፍሬውንም ደግሞ ያው እናንተ ስለማታገኙ ነው ማለት ፍሬው የሚያገኝ ሰው ደግሞ ፍሬው ምን ያደርገዋል? አብሮ ማፍላት ነው ሻይ ጋር እንደዛ ማድረግ ነው። ለብዙ መድኃኒቶች በጣም አሪፉን መድኃኒት ነው እሱ እና በሱ ወይም ደግሞ በዝንጅብል አድርጌ ነው። ሁለቱንም ባንድ አድርጋችሁ ግን አትጠቀሙትን እንዳይላችሁ፣ ጨጓራችሁ እንዳይነካችሁ። ከዛ ያው አንዱ ከሁለት አንዱ መርጣችሁ እንትን ትላላችሁ። ግን ሞር የጥቁር አዝሙድ ዘይቱ በጣም አሪፍ ነው። አታብዙት፣ ጨጓራ ምናምን እንትን ካለ እና ኖርማል ነው። ዘይት ስለሆነ እንትን ይላችኋል። ከላይ ነው ጣብ የምታደርጉት፣ እንዳታበዙት። አንድ ወይ ሁለት ጠብታ የምታደርጉት ማለት ነው። እሱ እንትን ትላላችሁ እና እሱ ለብዙ በሽታዎች መድኃኒት ነው እና ለሆድ ምናምን እንደዚህ ቆንጆ ነው። ፍሬውን መዋጥ ወይም ደግሞ እንዳልኳችሁ በእንትን አድርጋችሁ መጠቀም ትችላላችሁ ማለት ነው። እና ጨውን ጨመር ደርሷል። እንደውና ጨውን ጨመርኩኝ። ከኖር ምናምን ካረጋችሁበት በተለይ ጨው ብዙም እንትን አይላችሁ፣ ቀንስ ማድረግ አለባችሁ የጨው መጠን። ይሄና ከኖር ትንሽ ነስጥሽበታለሁ። እሺ ከላይ የሚታየው እንቀጥል አደርጋለሁ። ለጨራረስኩ ምንም አያስፈልግም ማለት ነው። ከዚህ በኋላ ምግባችን ደርሷል። አያችሁት? እንዴት ነው? ወደዳችሁት? ይሄንን እንደዚህ እናደርግና ቀላቅለዋለን ማለት ነው። የሚያሳስብ ነገር የለም። ከዛ ቀላቅለን እንግዲህ መብላት ነው። አሪብ ነው፣ እንብላ። ቁርስ ጋብዣችኋለሁ እላችኋለሁ እና ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እቃ ደግሞ ኦርደር አድርጉ፣ እቃ እዛዙኝ። ያው እንግዲህ ተማሪ ማበረታታት ጥሩ ነው ታውቃላችሁ። ሁሉንም ነገር ያለፉትን ነገሮች እና እስኪ የእናንተ ገዛ ያስፈልገዋል ማለት ነው። ሁሉም ነገር አሁን ላይ ትንሽ አስቸጋሪ ሆኗል እንዳያችሁት ነው። አልሐምዱሊላህ ዋናው የሰው ልጅ ጤና ነው በሚል እየተጽናናን ነው ማለት ነው። ይሄንን ይመስላል። እስከ ቀጣይ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።